አዶናይ መራቅ ካለብህ በዚህ ሰዓት አትራቃት። እንዲቀልልኝ ዮኒ ማኛ ይስደበኛስ ብሎ እኔ ደግሞ ኦኬ የሚቀልልህ ከሆነ ጌታ ምስክሬ ነው ፊት ለፊት ወጥቼ ተናገርኩ። ቤት ሩም ቪዲዮ ተቀርጾ ተልኩልኝ ነበር። የዛን ሲጣሉ በመኪና ገጨዋት። ራሷን የምትወጋው እዚህ ጋር ነው እንዴ? ለመሞት እዚህ ጋር ይወጋል እንዴ? የአዶናይ አካውንት ይዘጋል እየተባለ ሰምተን አናውቅም። ምን አዶናይ አሁንም ደግሞ በቅናት እንጂ ከልጅ እናት ጋር ሆንከው ሪሌሽንሺፕ ላይ እንዳልሆናችሁ በአደባባይ ተናግራለች። ልጅ ሌላ ሰው ጋር እየሄዳችሁ የሌላን ሰው ልብ አትስበሩ። ቺት እያረግሽበት ነው። የእውነት እየወደድሽው አይደለም። እኛ ቢዩዝ እንሆናለን፣ እሷ ዶላር ለምትሰራው እነኒን ነገር ድሮፕ አድርገው ላንቺ የቆሙልሽ የራሳቸውን ነገር ትተው ነው። አፌ ሙልት ታለ ነው ወሬ። ውይ ስሙኝ፣ እኔ ሁለቱንም እንወዳለን የምንል ማለት በውስጣችን አንዱ ላይ ገብተናል። ጆን ዳንኤል ገጀራ ከባድ ነው። ቀነኒ ህይወት የእናንተ መቀለጃ አይደለም። የሄቨን ህይወት የእናንተ መቀለጃ አይደለም። ወሲባዊ ጥቃት፣ የቤት ውስጥ ጥቃት የእናንተን የተዘጋ አካውንት ማስከፈቻ አጀንዳ አይደለም። ጆን ዳንኤል ማስ ስለሆነ ነው እሷን አሳግቶ ቪዲዮ የሚያሰራ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬኒንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰን መተናል። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። ዮኒ ማኛ ድረስልኝ ስትል መጣ አትንኩት አልኩኝ። ዮኒ ማኛን ያሳዘኝ ብለህ ማስወራት ጀመርክ። የገዛ ዘመድ አስደውለ እኔ ጋ ኬዙ እንዲቀልልኝ ዮኒ ማኛ ይስደበኛስ ብሎ እኔ ደግሞ ኦኬ የሚቀልልህ ከሆነ ጌታ ምስክሬ ነው ፊት ለፊት ወጥቼ ተናገርኩ። ለምን ከአንተ ጋር አረ ወይ ኬዙ እንዲቀልልኝ ዮኒ ማኛ ይስደበኝ። ኦኬ እንደዛ የተቀየረበት የተገለበጠውና የሰደበው ለዛ ነው በተያዘ በጣም ሲሪየስ ሆኖብኛል። ስለዚህ ለዮኒ ማኛ ንገሩትና ብሎ ተደውሎ ከቤተሰብ ተናገረው ተብዬ እስከዛሬ ተናግሬው አላውቅም ይሄን ጉዳይ። ቤተሰብ ነግሮኝ ኦኬ ኬዙ የሚቀርለት ከሆነ እኔ እናገረዋለሁ ብዬ ያንን አደረኩ። የምር ነው እኔ እንጃ ያረጋዋል። ለምር እንደዛ ሁለቱም ያረጋሉ ብዬ ያንን አደረኩኝ ለሱ ብዬ ማለት ነው። እንደዚህ አይነት መርዝ የሆነ ልጅ እንደሆነ አላውቅም። በመኪና ገጨዋት። ለፖሊስ ማስያዝ ትችል ነበረ። ስለምታፈቅረኝ በእኔ ስለማትደራደር ምን አላረገችኝም አልክ። ለፖሊስ አልተናገረችም ማለት ይሄንን ነው ቃል በቃል የተናገረው። ይሄን ላይቭ ያላችሁ ሰዎች ፖስት አድርጉት። አይታችኋላ ይሄን ቪዲዮ። እሱ እንደዛ ያለበትን ቪዲዮ ካገኘሁት እኔም ማሳያችኋለሁ። በመኪና ልገጫት ነበረ፣ ፖሊስ መጣ ዱባይ ላይ። ከዛ በኋላ ያው እኔ በሆን ኖሮ አሳስራት ነበረ፣ ግን እሷ ተውት ምናምን ነገር አለች። ስታፍ ነገር ነው ያለው። ፖስት አድርጉት። ላይቭ ሆኖ በመኪና ዱባይ ገጭቻታለሁ በእኔ ስለማትደራደር ስለማውቅ አሳልፍ አልሰጠችኝም ማለት። ሌላው ገርል ፍሬንዶቹን አይናገርም ነበር። እሷ ኦፊሻል እንዲሆን ትፈልግ ነበር ልጅቷ። ራሷን የምትወጋው እዚህ ጋር ነው እንዴ? ለመሞት እዚህ ጋር ይወጋል እንዴ? እስቲ ንገረኝ። ሰው ላይ እዚህ ጋር ነው የተሳሳተው። ራሷን ነው የወጋችሁ ነው ያለው አይደለ? ያው ግን በራሷ አንደበት ግን ያለችው ራሴን ላጠፋ ሳይሆን አላቅም ምን የትኛው እውነት እንደሆነ ምንም አይነት ማስረጃ የለንም። እነሱ የነገሩን ነው ምናምነው። ገብቷችኋል አይደለ? ግን ጃኒ ሁለት አይነት ነገር ስላወራች ነው እኔ ተቃውሞ ማለት ነው። አንደኛው ራሱ እሱ ጥቃት አድርሶብኛል ስትል ነበር። ሁለተኛው ደግሞ ሆን ብሎ አላደረገውም የመስታወት ፍንጠርጣሪ ነው ምናምን ብላ የተናገረችው ኬዝ ማለት ነውና በሱ ኬዝ ነው እኔ ትንሽ የደበረኝ ማለት ነውና ለምን ሁላችንም ተጠቅታለች ብለን ነበር እሱ ላይ ስንጭውበት የነበረው እንጂ በግል በመሀላቸው ያለው ሪሌሽንሺፕ ላይ ምናምን እኔ መግባት አልፈልግም። ገብቷችኋል አይደለ? ይሄ ተጣሉ፣ ታረቁ፣ ቺታረጉ ምናምን የሚለው ነገር ጀስት እንደ ወሬ እናወራለን እንጂ በዚህ ኬዝ እኔ ምንም ሳይድ መያዝ አልፈልግም፣ እውነቱን ስነግራችሁ ማለት ነው። ገብቷችኋል? ግን እዛ ጋር እንደ ሴት ልጅ ደግሞ ሴት ልጅ ሆና እንደዚህ አይነት ጥቃት ደረሰብኝ ስትል ደግሞ ላታሳዝነኝ አልችልም። ገብቷችኋል? ላላዝን አልችልም። የእሱንም ሳላዳምጥ ነው ወጥቼ ቪዲዮ ምናምን ሰርቼ የነበረውና እሱን ኬዝ ያው ሌሎች እህቶቻችን ገብቷችኋል ሌሎች ሴት እህቶቻችን እንደዚህ አይነት ኬዝ ቢደርስባቸው ራሱ ወጥተው መናገር ከዚህ በኋላ በጃኒ ምክንያት ላይችሉ ይችላሉ ነው በቃ የኔ ጥያቄ። ገብቷችኋል አይደለ? ራቁት በተያየ ሰው መሀል አንገባም የሚባል ኬዝም ይመጣል። በቃ አብዛኛው ሰው እንደዛ እያለ እየቀለደ ነው ያለው እና ሌላ ሴትም እንደዚህ አይነት ግንኙነት ውስጥ ሆና እንደዚህ አይነት ቶክሲክ የሆነ ግንኙነት ውስጥ ሆና በፍቅረኛዋ ወይ በባለቤቷ ብትበደል ብትጨቆን ገብቷችኋል እንደዚህ አይነት ነገር ቢደርስባት አይ ሰው ማያደነኝም ሰው የሚቀልድብኛል እንደዚህ አይነት ነገር ደረሰብኝ ብል ማንንም አያምነኝም የሚል ሜንታሊቲ እንዲኖራቸው አለመታመንን እየፈጠረች ነው ያለችው ሰዎች ላይ ነው በቃ የኔ ጥያቄ ማለት ነውና
እኔ ጥቃት አይደርስባትም አይደባደቡም ምናምን አለልም። ይጣላሉ ይደባደባሉ። ግን ይሄ የመጀመሪያ ቀን ያለችውን ነገር በሁለተኛው ቀን መካድ አልነበረባትም ነው በቃ የኔ ጥያቄ እሱ ነው። በቃ ነው የምነግርህ። አንተ መርዝ ነህ። አውትሻይን አድርጉ። ችግሩ ደግሞ ምንድን ነው? ውክልና የሰጠው ለሷ ለምን ሰጣት ውክልና? እውነት አንተ ለአንተ ጥሩ ሴት ባትሆን፣ ለአንተ መልካም ሴት ባትሆን ያንተን ባንክ አካውንት ውክልና ለሷ ትሰጣለህ? ትሰጣለህ ወይ? ትሰጣለህ? ቤት በኩል ነው የምትሰጣት። አትሰጣትም። ሶሻል ሚዲያ ላይ ብዙ ጊዜ ስታንቋሻት ነው የምናየው። አትሰጣትም። ስለዚህ አሁን ምንድን ነው የሆነው? ትራፕ አርጋታል። የምትወዳት መስለ ይችን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለገው። ያ ነው ያንተ ፕላን። የአዶናይ አካውንት ይዘጋል እየተባለ ሰምተን አናቅም። ምን አዶናይ ቲክታክ ላይ ቆይቷል። ምንም አይነት ሪፖርት እያደረጉብኝ ነው ባካችሁ እንደዚህ አድርጉልኝ ሲባል አልሰማንም። ጆን ዳንኤል ከተፈታ ጀምሮ ነው የአዶናይ አካውንት ምን ሪፖርት የበዛበት። ውሸት ነው ይሄ? ሀቅ ነው? እውነት ነው? ያው ያየነው እናወራለን። ይህም እውነት ነው። ስለዚህ ይሄ ከጃኒ ጋር እያለ ነው ይችኛዋን ያስወለድከው። ይህኛውም ደግሞ የሚታወቅ ነገር ነው። የልጅህን ስም አደባባይ ላይ አላቀውም አብረን ስም እናወጣለታለን ስም አለው እንደ እያልክ ሙድ ስትይዝ የነበር ነው። አሁንም ደግሞ በቅናት እንጂ ከልጅ እናት ጋር ሆንከው ሪሌሽንሽፕ ላይ እንዳልሆናችሁ በአደባባይ ተናግራለች ልጅቷ። በአደባባይ ከአንተ ጋር ያለችው ሴት እንዳልሆናችሁ የልጅ አባት ነው ግን አብረን አይደለንም ብላ ቃል በቃል የተናገረች ሴት። ይሄም ሀቅ ነው፣ ምንም ማይካድ ሀቅ ነው። እኔም ቪዲዮ ሰርችበታለሁ ከዚህ በፊት። ውሸቱ በብዛት ሚሊዮን ጊዜ ያለው አንተ ጋር ነው። አታመልጠኝም አልኩ። ነው የሰው ልጅ ቺት የሚያደርገው ከሌላ ወንድ ጋር ስለተኛ አይደለም። በአይምሮም በልብም በሐሳብ ሌላ ወንድ ጋር ከሄደ ቺት እያደረገ ነው። ገባችሁ? ስለዚህ ከውስጣችሁ ሳትጨርሱ ሳታዝኑ በቃ ምንድነው ፍላጎቴ ሳትሉ ባካችሁ ሌላ ሰው ጋር እየሄዳችሁ የሌላን ሰው ልብ አትስበሩ። ያ የሄደው ሰው በቃ ሄዷል። የራሱን ህይወት ዘጋ ጀምሯል። በቃ የራሱን ህይወት ጀመረ ዘጋ። እዚህ ጋር ደግሞ አንቺን አፍቅሮ የመጣ ሰው የሚንከባከብሽ የሚያፈቅርሽ ወንድ እያለ በዚህ ሐሳብሽ አይምሮሽ ሌላ ሰው ጋር ከሆነ ግን ቺት እያረክሽበት ነው። የእውነት እየወደድሽው አይደለም። ያማረሽ አንቺ ከዛ ጋር ሰው ጋር ያለሽው ጊፍት የሚያደርግልሽ የሚሰጥሽ ስጦታዎች የሚንከባከብሽ ነገር ብቻ ላዩን ነው። ልብሽ ግን ሌላ ወንድ ጋር ያለው። ኖ ቢያንስ ለዛ ሰው አስቡለት። እውነተኛ ፍቅር ይዞ ለመጣው ወንድ አስቡለት። አትጉዱት ነው ወንድ ከውስጧ ለማውጣት በፕሮሰስ ነው። ፕሮሰስ እያደረገች እኛ ቢዩዝ እንሆናለን። እሷ ዶላር ለምትሰራው የኛን ፔን ጥለን ለሷ እንጮሃለን። because she's famous። እነዚህ የቆሙልሽ ሴቶች ሲያለቅሱልሽ አየው ምናምን መስሎ ዘፈኑንም እንትን አድርጎ የቀነኒን ነገር ድሮፕ አድርገው ላንቺ የቆሙልሽ የራሳቸውን ነገር ትተው ነው ህመማቸውን ጥጠው ቁስል እኮ ላትሰሙ ትችላላችሁ። ስራ ላይ ልትሆኑ ትችላላችሁ ውዶቼ። እናንተ አሁን ስራ ላይ ልትሆኑ ትችላላችሁ። በጣም ቢዚ ሆናችሁ ላሰሙ። ጆን ዳንኤል እና ጃኒ እኮ ታረቁ ውዶቼ። ታረቁ እኮ እኛ ነግራኒ ታረቁ፣ በስምምነት ፈቱ። አይ አምላክ እስራኤል። እሱ ጆን ዳንኤል ስራ እንዳይሰራ እየተደረገበት ነው ያለው። ወደፊት የልጅ አባት ነው። ሴት ናት፣ እናትህም ሴት ናት፣ አካልህም ሴት ናት። እንዲያው እንዳጨበጨባችሁ እድሜ ልካችሁን እንደቀራችሁ አለቅላቂዎች። አንድ ደግሞ የሰደባችሁኝ አላችሁ እናት ማፈሪያ ቁርበቶች። እናንተን ነው አምረቅጠው። እኔ እኮ እቺ ታውቃይ ነው አቤት ቤታዬ አፌ ሙልት ታለ ወሬ ውይ ስሙኝ። እኔ እቺ ታውቃይ ነው ውዶቼ። ሁለቱም ቤት ያለቀለቁት። አሁን ለምሳሌ ካያችሁ ኮመንት ላይ እንዲህ ስትሉ አይቻለሁ። ጎበዝ ቤታዬ፣ ሌሎቹንም ማለት ነው ጎበዝ። በሁለቱ መሀል የማይገቡ አይደለም በውስጣችን ገብተናል ውዶቼ። ሁሉም እዚህ ቲክቶክ ላይ ያለው ማህበረሰብ ማለት ሁለቱንም እንወዳለን የምንል ማለት በውስጣችን አንዱ ላይ ገብተናል። ምንም የሚዋሽ ነገር የለውም። በግልጽ ስነግራችሁ በለው ታቀቁን ይላልሽ እናንተ
የማን ወገን ነሽ ታዲያ ቤታዩ? ምን ብዬ ስም ላውጣላችሁ ኮሜንታተሮች? ልክ እኔን ስታዩ ቤታዩ ጎበዝ በሁለቱም አትግቢ። ጆን ዳንኤል ገጀራ ከባድ ነው። ገጀራ ጆን ዳንኤል ከባድ ነው። እግዚኦ ሰዓት እንደረከንት እኔ ምንም ወዳለሁ ምንም ቢሆን አብረንም ነገም ጌም እንጫወታለን። የሚቀር ነገር አይደለም። ግን ገጀራ ትድቅ ነው ይናባት። ወይ ስንቱን አረድክበት አላቅ ምሳሌ የሰጠው ስንቱን ግን አረድክበት አላ እንዴ አላያችሁም እናንተ ማታ ለምን ዝም ብላለህ? ጉዳይ ነው የተፈጠረው ላይ አፍ የተፈጠረው ሊያወራ አንቺ እኮ አብቁተሽ ለጆን ዳንኤል ሳይድ ይዘሽ ለጃኒ ይዘሽ እነሱ ዛሬ ስምምነት ፈጥረናል ሲሉ ጥግ ቀረሽ። አንቺ ውሻ ታርቁስ በርስ እንዴ እንደዚህ ፈታ ማለት አይቻልም እንዴ? ኧረ እኔ ምንም አላወራም ጋይስ ከዚህ በኋላ እንዴ ስራችሁ ግራ አጋቡን እኮ ምንድነው? በቃ እኔ ግራ ገብቶኛል በእውነት ማለት እውነት ማን ጋር እንዳለ እኔ እርግጠኛ አይደለሁም። አይ ኖ ጃኒ በተወሰነ መልኩ የሆኑ እውነቶች አላት፣ ግን አንዳንድ ስህተቶችንም ደግሞ ልጅ ስለሆነች ምን ማድረግ እንዳለባት የሆነ በቃ አታውቅምና የሆነ አማካሪ ሰውም ያስፈልጋታል ይመስለኛል። አዶናይ ግን ለምንድነው ወደ አውሮፓ ማትመጣ? አንድ ከአዶናይ የማደንቀው ነገር ምንድነው ከተባለ ቲክታክ ላይ በነገራችን ላይ በጣም ከባድ የሆነ ፖለቲክስ ነው ያለው። ከሱ ሁሌም ራሱን ያጸዳል፣ ስራው ላይ ብቻ ፎከስ ያደርጋልና ይሄን ነገር በጣም ነው አፕሪሺየት ማደርግለት። ይሄንን ቪዲዮ ለአዶናይ አድርሱልኝ። ጠላትህ አንተን ፊት ለፊት መጋፈጥ ሲከብደው አንተ በምትወዳቸው ነገሮች እየመጣ አንተን ዲስትራክት ለማድረግ አንተን ለማናደድ በሙሉ አቅሙ ይሰራል። የቀነኒ ህይወት የእናንተ መቀለጃ አይደለም። የሄቨን ህይወት የእናንተ መቀለጃ አይደለም። በየሳምንቱ በሴቶች ጥቃት ምክንያት የሚሞቱ ሴቶች ህይወት የእናንተ መቀለጃ፣ የእናንተ ላይክ መሰብሰቢያ፣ ፎሎወር መሰብሰቢያ፣ የሆነ የምትፈልጉትን አይነት ድራማ መፍጠሪያ አይደለም። የእውነት ከሆነ ተጠቅታችሁ ወደ ሶሻል ሚዲያ እየመጣችሁ ያላችሁት ከጎናችሁ እንቆማለን፣ ምንም ችግር የለውም። ያመጣችሁትን ስቶሪ ግን እስከ መጨረሻው ነው መውሰድ ያለባችሁ። እስከ መጨረሻው አጠቃኝ ያላችሁት ሰው እስኪታሰር ከተቻለ፣ እስኪቀጣ ከተቻለ። ኢትዮጵያ ውስጥ ህግ የለም፣ ላይቀጣ ይችላል፣ ችግር የለውም። ቢያንስ ግን ማንነቱን በስነ ስርዓት አሳውቁን። ፎሎ የሚያደርጉት ሰዎች ትክክለኛ ምን እንደተፈጠረ ይወቁ። ሴቶች ጥቃት፣ ወሲባዊ ጥቃት፣ የቤት ውስጥ ጥቃት የእናንተን የተዘጋ አካውንት ማስከፈቻ አጀንዳ አይደለም። ከዚህ ሴትዮ ጋር በዚህ ኬዝ መስማማለሁ። በዚህ ኬዝ ለምንድነው ጃኒን የተቃወምካት ካላችሁኝ፣ እዚህ ጋር ሴቶች ጥቃት ሲደርስባቸው እንደምንቃወሙም ሁሉ እዚህ ጋር ነገ ላይ ደግሞ ሴቶች እየተነሱ ብቻ ያንን ሰው ለመጉዳት ብለው ሆን ብለው ጥቃት ደርሶብኛል እያሉ የወንዶችን ስም እንዲያጠፉም ደግሞ በጭራሽ አልፈልግም። እዚህ ጋር በአንዳንድ ነገሮች ጆን ዳንኤል አስቀይሞኛል፣ ተናድጄበታለሁ። በአዶናይ ኬዝም አስቀይሞኛል። ገብቷቸዋል። ግን የእሱን ኬዝ ብቻ አይደለም ማየው የተናደድኩባት የጃኒን ኬዝ ለዛ ነው። ምንም ሳይደርስባት ከሆነ የምርም ሆን ብሎ ሳያጠቃት ከሆነ እንደዚህ ሆን ብሎ አጥቅቶኝ ነው ይሄ እዚህ ጋር ያለው ነገር የተቀደደው ያለችው በዛ ኬዝ የምርም የደበረ ለዛ ነው እውነቱን ልንገራችሁና ማለት ነውና ለምን እንደዛ የሚያደርጉም ደግሞ ሴቶችም ስላሉ ነው። ገብቷችኋል አይደል? አሉ እንደዛ የሚያደርጉ ሴቶች ምንም በደል ሳይደርስባቸው እዚህ ጋር እንዳልጨው እጨዋለሁ እሺ የሆነ ደፈሬን ብዬ ነው መጨው ምናምን አይነት ስታፍ የሚጫወቱ ወንዱ ጥቃት አድራሽ ሳይሆን ራሳቸው ይጎነትሉና ምናምን ነገር ራሳቸው እኩል ከወንድ እኩል ለመደባደብ ይሞክሩና ወንዱን ጥቃት አድራሽ ለማድረግ እሱ ጥቃት እንደሚያደርስባቸው ለማስመሰል ከጊዜ በኋላ በመጣ ጥላቻ ምክንያት ማለት ነውና ወንድ ልጅን ብቻ እንደዚህ አይነት ነገርን አልደግፍም። ማንም ትሁን ማንም እኔ እንደዚህ አይነት ነገርን አልደግፍም። በቃ ተቀባይነት የለም። በርክ ፈተነ። በነገራችን ላይ የዛን ቀን ቪዲዮ ላይ ጋይስ አዶናይ የምታውቀው ግልጽ እንላርግላችሁ ብዬ ነው። አዶናይ የምታውቀው ነገር አለ አንተ ሞጣ ብዬ ስናገር የነበረው ጊዜ የዛን ጊዜ ጎንደር ሆኖ ጃን ተከል ይተጣሉ ጊዜ ፕራይቬት ሩም ነበረው። እኔ ፕራይቬት ሩም ቪዲዮ ተቀርጾ ተልኩልኝ ነበር የዛን ሲጣሉ። በነገራችን ላይ ዛሬ ልንገራችሁ እንደው ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደውም በዛ መሀል ላይ ማናልት ኢልሻዳይ ካሜራ እንዳይቀረጽ ምናምን እያደረግ ወከባ ስትፈጥር ነበር። ኢልሻዳይ ኪዲ ሰው እንዲያያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ ነበር እነሱ ናቸው። እንደውም ዛሬ ልንገራችሁ። እኔ ግን እዚህ ኮሜንት ላይ ምን ይላል? እኔ የምላችሁ ታዋቂ ሰው የሆነ ሰው መጣላት አይችልም ማለት ነው የሚል ኮሜንት አየሁኝና እውነት እኮ ነው እንዴ! ሰው እኮ ናቸው እነሱም እንደኛና ያው አጀንዳ ግን መሆኑ አይቀርም ነው። ገብቷችኋል? እኛ እኮ ብዙ አይነት ከዚህ የባሰ ጸብ ምናምን ተፈጥሮብን ያውቃል በእያንዳንዳችን ህይወት ውስጥ ማለት ነው። ግን እንደዚህ የኛ ጸብ ምናምን አጀንዳ ሊሆን አይችልም እና የብዙ ሰው የገቢ ምንጭ ነው። በቃ የነሱ እዚህ ጋር የነሱ ወሬ፣ የነሱ አጀንዳ፣ የነሱ ጸብ ይነሳልና እዚህ ጋር ከሌ ጥፋተኛ ነው ከሌ እንትን ነው ከሌ እንደዚህ ነው ሲባል አይዶን ነው እንዴት አድርገው ሃንድል እንደሚያደርጉት እንደዚህ አይነት ሰዎች ማለትና አንዳንዴ እውቅናም ራሱ የሚይዘውባችሁ የሚመጣ ሌላ አይነት ጣጣም አለ። እንደ ጥሩ ነገር የሚይዞላችሁ ብዙ አይነት በረከት የሚይዞላችሁ እንደሚመጣው ሁሉ ማለት ነውና ከባድ እኮ ነው። ጆን ዳንኤል ትላንትና ጃኒና እንትና ጆን ዳንኤል ቪዲዮ ለቀቁ። ኮሜንት ላይ መታችሁ የሆነ ሰው ዙም እያደረጋችሁ በመስታወት አስፈራርተዋታል። እናንተ እከካሞች ማለት ነው።
እናንተ ከካሞች ኢትዮጵያ ህግ አለ። ህግ የለም እያላችሁ ቪዲዮ ለምትሰሩ ሰዎች ማለት ነው። ህግ አለ። ህግ ቢልሽም ደግሞ ህግ አይደለም ያስፈሳሻል። ጥፋት አጥፍተሽ ስትገኙ ማለት ነው። ጆን ዳንኤል ማን ስለሆነ ነው እሷን አሳግቶ ቪዲዮ የሚያሰራ? ማን ስለሆነ ነው? እናንተ ማፊያ የሆናችሁ ሁላ እንደዛ ነው የምታስቡት። በመጀመሪያ ደረጃ ስለማታውቁት ነገር አታውሩ። ጆን ዳንኤል ራሱ ጣቢያ ሄዶ ቃል የሰጠው ይሄንን ልንገራችሁ ነው። በቃ ገና ለገና ስለጠላችሁት ብቻ ወይም ደግሞ የሆነ ሰው ስለካባችሁ ብቻ አንዱን ለመስበር የምትጠቀሙበት ፊልም ነው ይሄ። አንዱ ሰው በቃ የሆነ ሰው በቃ ላይ ታነክሱትና የሆነ ሰው ሊያስረዳችሁ ሲመጣ ይሄ እኮ በጣም ግልጽ ነው። በሁለት ዞኖች መካከል ምንጊዜም ጸብ ከተነሳ ተጎጂ የሚሆነው ሳሩ ነው። በዚህ ሰዓት ደግሞ ሳሩ ነው የተገኘው አዶናይ። ጃኒ ምን ብላ መልስ ሰጠች መሰላችሁ? በእኔና በጆን ዳንኤል መካከል የነበረውን ጸብ በስምምነት ፈተነዋል። ስለኔ ስትጨነቁ ለነበራችሁ ቤተሰቦች ከልብ አመሰግናለሁ ምናምን እያለች በቱስሪ ሸብ ስታረገን ነበር። ጃኒ አንድ ነገር ማወቅ ያለብሽ ጆን ዳንኤል የራሱን እውነታ ከተናገረበት ሰዓት ጀምሮ ህዝቡ እየተጨነቀ ያለው ለአንቺ ሳይሆን ለአዶናይ። አዶናይ ከዚህ ቲክቶክ መንደር ላይ ከጠፋ 24 ሰዓት አልፎታል። አንቺ ግን አሁንም መተሽ ስለራስሽና ስላላለፈው ህይወትሽ ታወሪያለሽ። ማንንም አይሰማሽ። ቤተሰቦቼ ሴት የምትረሳው ያው በሴት ነው። የስንቱን ልብ እንዳላከመ ዛሬ እሱ ልብ ሲሰበር ቫዝሊኗን ይዛችሁ ወደ ኢንቦክሱ ጠጋ ነው። አዶናይ በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳይ ሴት ናት። አዶናይ ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሽፕ ምን እንደሆነ የማታውቅ ልጅ ናት። መቀጥቀጡ፣ እንደ ውሻ መቆጠሩ፣ ፍቅረኛዬ ናት ብሎ አደባባይ የማይናገር እንዳትናገር የሚያስፈራራ በየጊዜው ፔጇን የሚያዘጋ ሰው ነው። የተረገመ እርኩስ ሰው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በሌላ ጊዜም እንግዲህ በሌላ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች እስከምንገናኝ ቸር ቆዩልኝ። ባባይ